ሰላም ጤና ይስጥልን የሐቅና ሳቅ ሚዲያ አድማጭና ተመልካቾቻችን ዜና ማታን ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችን ወደናንተ እናደርሳለን። በመጀመሪያም የታጠቁ አካላት የሰላም መንገድን እንዲመርጡ የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራሮች ጥሪ ያቀረቡ። የአማራ ክልል ህዝብ ከዚህ በላይ ጦርነት እያደረሰ ያለውን ችግር መሸከም ስለማይችል አሁንም ድረስ የታጠቁ አካላት የሰላም መንገድን እንዲመርጡ የአማራ ፋኖ ህዝባዊ ድርጅት አፋሕድ ከፍተኛ አመራሮች ጥሪ አቅርበዋል። በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የተፈረመውን የሰላም ስምምነት አስመልክቶ የአፋሕድ ከፍተኛ አመራሮች መግለጫ አውጥተዋል። የአማራ ህዝብን ጥያቄ እናስመልሳለን ብለን ወደ ጫካ ብንገባም ትግላችን የአማራን ህዝብ ጠል በመሆኑና ኢትዮጵያ እንድትፈርስ በሚፈልጉ የውጭና የሀገር ውስጥ ጠላቶች እጅ መውደቁ ድርጅቱ ወደ ሰላም ስምምነቱ መምጣቱን አመራሮቹ ገልጸዋል። የህዝብ ትራንስፖርት አገልግሎት ሰጪ አሽከርካሪዎች የታሪፍ ጭማሪ ያቀረቡት ጥያቄ ተፈጻሚ ሳይሆን መቆየቱ ተናገሩ። በሚቀጥሉት 2 ሳምንታት የትራንስፖርት ታሪፍ ላይ ማሻሻያ ይደረጋል ሲል የትራንስፖርትና ሎጂስቲክ ሚኒስቴር አስታውቋል። በአዲስ አበባ ከተማ የህዝብ ትራንስፖርት አገልግሎት ሰጪ አሽከርካሪዎች የነዳጅ ዋጋ ላይ ከ3 ጊዜ በላይ ጭማሪ ቢደረግም የትራንስፖርት ታሪፍ ላይ ማሻሻያ ሳይደረግ መቆየቱን አስታውቀዋል። የታሪፍ ማሻሻያ እንዲደረግ ላቸው ለትራንስፖርትና ሎጂስቲክ ሚኒስቴር እስካሁን ተግባራዊ አለመደረጉንም ገልጸዋል። የህዝብ ትራንስፖርት አገልግሎት የሚሰጡ አሽከርካሪዎች የታሪፍ ማሻሻያ የተደረገላቸው የ1 ሊትር ነዳጅ ዋጋ 80 ብር በሚሸጥበት ወቅት እንደነበረ ተገልጿል። ሆኖም የነዳጅ ዋጋ ከ3 ጊዜ በላይ ጭማሪ ያደረገ ቢሆንም የታሪፍ ማሻሻያ ግን ሳይስተካከል መቆየቱንም ነው ያስታወቁት። በዚህ ጉዳይ ላይ አስተያየታቸውን የሰጡት የታክሲ አሽከርካሪዎች እንደገለጹት ከሆነ ታሪፉን እንዲያስተካክሉ የትራንስፖርት ሚኒስቴርን ጠይቀናል። የነዳጅ ዋጋ 3 ጊዜ ተሻሽሏል። በ3 ዙሮች ከ80 ብር ወደ 121 ብር ጨምሯል። በዚህ ጊዜ ምንም የታክሲ ታሪፍ ማሻሻያ አልተደረገም በማለት ቅሬታቸውን አስረድተዋል። ታህሳስ 1 2018 ዓ.ም የነዳጅ ዋጋ በድጋሚ ተሻሽሎ ቀርቧል። በታህሳስ ወር ማለትም ትናንት ከቀኑ 6 ሰዓት ጀምሮ ተግባራዊ የተደረገው የነዳጅ ምርቶች የችርቻሮ ዋጋ 121 ብር ሲሸጥ የነበረውን 1 ሊትር ቤንዚን 8 ብር ከ12 ሳንቲም ጨምሮ በ129 ብር 12 ሳንቲም መሸጥ ጀምሯል። ዘንድሮ በአዲስ አበባ በሚሰጡ የ6ኛና የ8ኛ ክፍል የሚኒስትሪ ፈተናዎች አፋን ኦሮሞ እንደሚካተት የአዲስ አበባ ከተማ አስተዳደር ትምህርት ቢሮ አስታወቀ። ቢሮው በደብዳቤው መመሪያ በመንግስት፣ በግል፣ በዓለም አቀፍ ኢንተርናሽናል አስፈታኝ ትምህርት ቤቶች ተፈጻሚ እንደሚሆንና ትምህርት ቤቶቹም ዝግጁነት እንዲያደርጉ አሳስቧል። ለ8ኛ ክፍል አማርኛ፣ አፋን ኦሮሞ እንደ አንድ ቋንቋ እንደሚሰጡ በደብዳቤው መመልከቱን ሪፖርተርስ ዘግቧል። በባህር ዳር ከተማ የተሰሩ የልማት ስራዎች በብልጽግና ፓርቲ አመራሮች ተጎበኙ። በመደመር መንግስት እይታ የዘርፎች እምርታ በሚል መሪ መልእክት ስልጠና የወሰዱት የባህር ዳር ከተማ አስተዳደርና የሰሜን ጎጃም ዞን የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አመራሮች በባህር ዳር ከተማ የተሰሩ የልማት ስራዎችን ጎብኝተዋል። በጉብኝቱ ተገኝተው በኢንዱስትሪ ዘርፉ ገለጻ ያደረጉት በምክትል ከንቲባ ማዕረግ የኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ወይዘሮ ብርሃን ንጉሴ በከተማዋ
በአምራች ኢንዱስትሪ ዘርፍ ከ268 በላይ ኢንዱስትሪዎች በአራቱ ዘርፎች ምርት በማምረት ላይ ናቸው ብለዋል። ከተማዋ ለቱሪዝምና ኢንቨስትመንት ተመራጭና ምቹ በመሆኗ አምራቾች በስፋት ምርታቸውን እንዲያመርቱ ድጋፍ እየተደረገ መሆኑንም ገልጸዋል። በመጠናቀቅ ላይ የሚገኘው የባህር ዳር ዓለም አቀፍ ስቴዲየም የሜዳ ስራው ተጠናቆ የመብራትና ስክሪን ስራዎች የተገጠመለት ሲሆን 52000 ወንበሮች በአራት ደረጃ የተገጠሙለት መሆኑን የስቴዲየሙ ተወካይ ስራ አስኪያጅ አቶ ምስክር ሰውነት ገልጸዋል። ኢትዮጵያና የአፍሪካ ልማት ባንክ 184 ሚሊዮን የአሜሪካ ዶላር የእርዳታ ስምምነት ተፈራረሙ። ኢትዮጵያና የአፍሪካ ልማት ባንክ የኢትዮጵያ ጅቡቲ ደቡብ ሱዳን የትራንስፖርት ኮሪደር ፕሮጀክት ምዕራፍ 2ን ለመደገፍ የ184 ሚሊዮን ዶላር የድጋፍ ስምምነት መፈራረማቸው ተገልጿል። ስምምነቱ የተፈረመው በኢትዮጵያ የገንዘብ ሚኒስትር አህመድ ሺዴና በአፍሪካ ልማት ባንክ የምስራቅ አፍሪካ ዋና ዳይሬክተር ዶክተር አሌክስ ሙቢሩ ነው። ገንዘቡ በአዲስ አበባ ጅቡቲ ኮሪደር ላይ ወሳኝ የሆነውን የ67 ኪሎ ሜትር የፍጥነት መንገድ ከመልካ ጂሎ እስከ አዋሽ ድረስ ለመገንባት እንደሚያስችል የተገለጸ ሲሆን ይህ መስመር ከ90% በላይ የሚሆነውን የኢትዮጵያ የባህር ንግድ የሚይዝ በመሆኑ ለሀገሪቱ የሎጂስቲክስ ፍሰት፣ ለክልላዊ ትስስር እንዲሁም በአፍሪካ ቀንድ ያለውን የኢኮኖሚ ውህድ ለማጠናከር እጅግ አስፈላጊ መሆኑ ተጠቁሟል። ይህ ሁለተኛ ምዕራፍ ፕሮጀክት በኢትዮጵያ የ67 ኪሎ ሜትር ፈጣን መንገድ ግንባታንና የትራፊክ አስተዳደርን የሚያሻሽሉ ዘመናዊ የትራንስፖርት ስርዓቶች መዘርጋት እንደሚደግፍም ተገልጿል። እንዲሁም ለገጠር ማህበረሰቦች ተደራሽነትን ለማሳደግ 50 ኪሎ ሜትር የሚረዝም የአካባቢ መንገዶችን ያሻሽላልም ተብሏል። መገናኛ ብዙሃን ብሔራዊ ጥቅምን ማስጠበቅና የወል ትርክት ግንባታ ላይ በትኩረት ሊሰሩ ይገባል ተባለ። መገናኛ ብዙሃን ብሔራዊ ጥቅምን ማስጠበቅና የወል ትርክት ግንባታ ላይ በትኩረት ሊሰሩ እንደሚገባ በሕዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ እውነቴ አለነ ገለጹ። መገናኛ ብዙሃን ዲሞክራሲያዊ ስርዓትን ለማጎልበት፣ ግልጽነትና ተጠያቂነትን ለማስፈን፣ ማህበራዊ ንቃተ ኢኮኖሚያዊ እድገትን ለማረጋገጥ፣ በመረጃ ተደራሽነትና በማስተማር ሰፊ ሚና እንዳላቸው ይታወቃል። በሕዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ እውነቴ አለነ እንደገለጹት በኢትዮጵያ የዲሞክራሲ ባህልን የሚያጎለብቱ፣ አንድነትን የሚያጠናክሩና ብሔራዊ ጥቅምን የሚያስጠብቁ ተግባራት እየተከናወኑ ይገኛሉ። በዲሞክራሲ ስርዓት ግንባታ ውስጥ የሀሳብ ልዕልናና ብዝሃነት ወሳኝ ነው ያሉት ሰብሳቢው ለዚህ ደግሞ የመገናኛ ብዙሃንን ሚና ለማጎልበት ምቹ የአሰራር ምህዳር መፈጠሩን ተናግረዋል። ሆኖም የሚተላለፉት መረጃዎች የሀገርን ብሔራዊ ጥቅም የሚጎዱ፣ የህዝቦችን አብሮነትና አንድነት የማይሸረሽሩ መሆን አለባቸውም ብለዋል። መገናኛ ብዙሃን በሚያስተላልፏቸው ይዘቶች ላይ ልዩነቶች መኖራቸው አይቀሬ መሆኑን ገልጸው የሚሰራጩ መልእክቶች የግጭት መንስኤ እንዳይሆን መጠንቀቅ እንደሚገባም አስገንዝበዋል። ኢትዮጵያውያን ለሀገር ክብርና ብሔራዊ ጥቅም በአንድነትና ባይበገሬነት እንደሚሰለፉ የአድዋ ድል ዘመን አይሽሬ ምልክት ነው ያሉት ሰብሳቢው በተለያዩ ጉዳዮች ላይ ልዩነቶች ቢኖሩም ሀገርን ማስቀደም እንደሚገባ አስገንዝበዋል። መገናኛ ብዙሃንም ብሔራዊ ጥቅምን በማስጠበቅ በወል ትርክት ግንባታ ላይ በትኩረት መስራት እንደሚጠበቅባቸው አጽንኦት ሰጥተዋል። የኢትዮጵያ መከላከያ ዩኒቨርሲቲ ከአእምሮአዊ ንብረት ባለስልጣን የፈጠራ ባለቤትነት መብት አገኘ። የኢትዮጵያ መከላከያ ዩኒቨርሲቲ ከኢትዮጵያ አእምሮአዊ ንብረት ባለስልጣን ለ7 ብሔራዊ የፈጠራ ግኝቶች የባለቤትነት መብትን አግኝቷል። እነኚህ የፈጠራ ውጤቶች ዩኒቨርሲቲው በመከላከያ የቴክኖሎጂ ፈጠራና በወታደራዊ ምርምር ውስጥ ግንባር ቀደም ተቋም መሆኑን የሚያጠናክሩ ናቸው። የዩኒቨርሲቲው የምርምርና ቴክኖሎጂ ሽግግር ምክትል ፕሬዝዳንት ጽህፈት ቤት መረጃ እንደሚያመለክተው የስኬት ኢትዮጵያ በሀገር ውስጥ በሀገር ልጅ ወታደራዊ ቴክኖሎጂዎችን የማምረት አቅሟን በማጠናከር ከውጭ አቅራቢዎች ላይ ያላትን ጥገኝነት በእጅጉ ይቀንሳል ተብሏል። የፈጠራ ውጤቶቹ የተገኙት በዩኒቨርሲቲው ባሉ ከፍተኛ ወታደራዊ ኢንጂነሮች፣ የቴክኖሎጂ ላቦራቶሪዎችና የአካዳሚክ ተመራማሪዎች የተቀናጀ ጠንካራ የምርምር ስራ እንደሆነ ጽህፈት ቤቱ ጠቁሟል። በሀገር አቀፍ ደረጃ የተመዘገቡ 7ቱ የፈጠራ ባለቤትነት መብቶችም በስማርት ፓወር ባግ በ122 ሚሜ መድፍ የከሸፈ የተቀረቀረ ጥይት ማውጫ መሳሪያ፣ በፒካፕ
ማውንትድ ሮኬት ፖድ ሲስተም ፎር ግራውንድ ፎርስስ በድሽቃ የተገጠመለትና ጥይት የማይበሳው ወታደራዊ ተሽከርካሪ በ155 ሚሜ መድፍ ውስጥ የከሸፈ ወይም የተቀረቀረ ጥይት ማውጫ የሪቨርስ ኢንጂነሪንግ ዘዴን በመጠቀም 120 ሚሜ ሞርታር መሳሪያ መስራት፣ በ120 ሚሜ ሞርታር መኪና ላይ መጫን የሚሉት ናቸው። በኢትዮጵያ አእምሯዊ ንብረት ባለስልጣን የፈጠራ ባለቤትነት የምስክር ወረቀት መሰረት የፈጠራ ውጤቶቹ በኢትዮጵያ የአእምሮ ንብረት ማዕቀፍ ውስጥ አዲስ ግኝት መሆናቸውን የፈጠራ ደረጃ እና የኢንዱስትሪ ህጋዊ ደረጃዎች ማሟላታቸው ተረጋግጦ እውቅና የተሰጣቸው እንደሆኑም የምርምርና ቴክኖሎጂ ሽግግር ምክትል ፕሬዝዳንት ጽህፈት ቤት አስታውቋል። ጦርነት የኋላ ቀሮች አስተሳሰብ ነው። ኢትዮጵያ አሁን በእድገት ላይ ያለች ሀገር ናት። ጦርነት አትፈልግም። ለዚህም በተደጋጋሚ ጊዜ መንግስት ነፍጥ ላነገቡ ወንድሞቻችን የሰላም አማራጭን ሰጥቷል። ሆኖም የባዕድ ሀገራት ተልዕኮን ያነገቡ ባንዳዎች ሰላም አሻፈረኝ በማለት በየጫካው እየተርመጠመጡ ይገኛሉ። በሰለጠነ ዓለም ውስጥ ሆነው የኋላ ቀር አስተሳሰብን እየተከተሉ ነው። በሀሳብ መሞገት ተስኗቸው ጠመንጃን አንግበው ይታያሉ። በውጭ ከሚኖሩ አፈቀላጤዎች ጋር በመናበብ በሚዲያ ጭምር ሲፎክሩ ይታያሉ። የሚዲያ አጋፋሮቹ ትግል የሚለውን የዳቦ ስም መነገጃ በማድረግ ሀገር እንድትታመስ ላይ ታች በማለት ላይ ናቸው። በሰለጠነ ዓለም እየኖሩ ትውልድን በድንቁርና አስተሳሰብ ይሞላሉ። ዘመኑ የውድድር ዘመን ነው። ከዘመን ጋር መራመድ ሲገባ ከዘመን ኋላ እንደ መራመድ የሚያሳፍር ነገር የለም። ጠመንጃ ማንገብ ያረጀ ያፈጀ አስተሳሰብ ነው። ኢትዮጵያ ከዚህ መላቀቅ አለባት። ሁሉም ወደ ብልጽግና ተያይዞ መጓዝ ነው ያለበት። ለሀገራችን የሚበጀው ይህ ብቻ ነው። በሰለጠነ አስተሳሰብ በሰለጠነ መንገድ ችግሮቻችንን እንፍታ። በሐሳብ የበላይነት እንመን፣ በሐሳብ እንሞግት። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን ዜና ማታችን የተከታተላችሁትን ይመስል ነበረ። ቀሪ ዝግጅቶቻችን እንደቀጠሉ ናቸው። ጥሩ ጊዜ ይሁንላችሁ።